እንዳትንቀሳቀስ። አጭሩ ተረጋጋ። ምን ፈልገህ ነው? ዝም በል። ወደፊት ቀጥል። እሺ ሂድ ዝም ብለህ ወየው እንዳትበላሽ። አጣጣፍት በቃ በል። ምንድነው የደበረ? አልጎዳው እቃ ብቻ ነው የሰኩት። አይደለም እኮ አሁን እናቴ እኔ አውጥቼ ሸኩ እኮ ነው ይመስላት። ትገለኛለች። በቃ ነገራት። ሌባ ምናምን በሽጉጥ ተሰራርቶ መጥቶ ተደበላት። በቃ ዛሬ ትገለኛለች። አታምነኝም። በቃ እንደውም እናት እስከምትመጣ ጠብቃለሁ። እዛ የችን ጊዜ ታምናለች። እንዴ ምን ሆነ ነው? ሌባ መጥቶ ጂፓሱን ወሰደው። እንዴ ሌባ መጥቶ አቀጠቀጠው ነበር በቦክስ በርግጫ። አይደለም እኮ ማዬ አይደለም ይለኛል እንዴ? ወይኔ ዛሬ እዚህ ቤት በነበርኩኝ ኖሮ በቁም የገባው ሬሳ ነበር የሚወጣው ዛሬ። ወይኔ ፊት ለፊት ባጋጠመኝ። ኖ ማዘር ኖ ሞክሩኝ። ኖ ማዘር ኖ ሞክሩኝ። እንዴ እንደሱ እኮ አይደለም ልጄ። ለካ ሰናት ከያዝከው ጋር ምን ጎደለ ልጄ? ሳናዘጋጅልህ መጣ። ምን አለትና ምን ይሰረቅ? ለካ እስከ ዛሬ ሁለተኛ ሚስቱ ነበር። ወይኔ ተጫወተብኝ። ወይኔ ማማዝና እሱ ከዚህ ቤት የሚወጣው ሬሳው ነው። አጋድመዋለሁ። እኔ ውድ መጣልሽ። እኔ ውድ ይጥፋ መጣ ዛሬ። አሁን ደግሞ ምን አረኩሽ? ከጫልቱ ጋር ፍቅር እንደጀመራችሁ አይቻለሁ። እሱን ደግሞ ዛሬ አብራችሁ ስትሄዱ ባይኔ አረጋግጫለሁ። አረ ጫልቱ ምንም እኮ አይደለች። እና ታዲያ ሀያት ናቸው። አንቺ ሴትዮ ምንድን ነው የምትቀበጥሪው? ጭራሽ ምንድን ነው የምትቀበጣጥሪው? አዎ ሌላ አገኘሃ። አረ ውዴ እንደምታስቢው አይደለም። እንዳጋጣሚ መንገድ ላይ ተገናኝተን ነው። ለማያውቅ ተገናኝተን ነው ትላለህ። ይሄኔ ስርስራ እየተከተልካን ነው። ምን አጃልኩም ገድዬ እኔ አጃልኩም ማነው ምድርዬ? አይ እኔ አጃልኩም ኧረ በቃ ማዘር ሰው ማዘር በቃ ግን ማነው የሞተው? ውሻቸው ነው የሞተው። ያ በሳምንት በሚታረድለት አዎ ተረጋጉ። በቃ ማለት ነው። ውሻ ሞተ ምን ብለው እንዳያምኑ እኔ ከርዳታ ውሻ እያለሁ ሰንሰለት በራም ሞቴ ነው። የዛሬው ማይለያ። ኧረ ፈጣሪ ዝም አትበል። ያስለመክልኝ ላክልኝ እንጂ እንዴ ቅቅሌ እንዴት ነው የምሮጠው? እንዳትደፊብኝ ቀስ በይ እንጂ አንተ። እንዴት ነው የምሮጠው? የምታጠባው ልጅ አለ እንዴ? ኧረ አይደለም አለቃ። ማንኛውም መንጃ ፈቃድ ይዘሃል? አዎ ይዣለሁ። ይሄው። እሺ ፍሬንቻ ይሰራል? ትላክስ ይሰራል? አዎ ይሰራል። አይ ይሄማ የሚቀጣ ጉድ አይደለም። በምን ልቅጣው? እኔ የምልህ ባጃጅ ግን ቦይ ስታይ ትዘላለህ? ኧረ አዘልም። አፍህም ሞልተህ አዘልም አንተ ጆቶኒያም። ኧረ አለቃ ይቀልዳሉ እንዴ? ለዛሬ ፈጣሪ ፈርቼ ብሬሃለሁ። እሺ አለቃ። ፈጣሪ ሆይ ብዙ ታገስኩ፣ እሱ አልተረዳኝም። አንተ ግን ትረዳኛለህ። የኔ ወንድ ካላሸገርኩ 50 ብር አበድረኝ። ተመስገን እቺንም ላላሳጣኸኝ። ሰላም ነው ማዘር? ሰላም ነው። እንጀራ ስንት እንጀራ ፈለግ? ሰላም አሉ ማማ ዝናሽ። አንድ እንጀራ ብር አምጡ ብር። ይኸው እንኳ እንጀራውን በዚህ አድርጉት። ደፋር እንጀራውን በዚህ አድርጉት። እዛው ያዙት። እና በምን ልይዝ ነው? እናንተ ቀልድ አልቆባችኋል። ና የኔ ልጅ ጉረስ። አረ ማዘር ይኸው ልገዛ መጥቼ። አረ ችግር የለውም ማዘር ሄጄ እበላለሁ። ና ጉረስ። ታዲያ ለምን መጣ? እሺ ማዘር እየርሶ ካሉማ። አንተም ድርሻህን እንካ። አረ ማዘር ችግር የለውም። ይኸው ልበላ። ችግር የለውም ማዘር። ግልግል በጣም ጥሩ ሰው ናቸው። እናት የሆኑ ሰው ናቸው። አረ በጣም እናት የሆኑ ሰዎች ናቸው። አረ ማዘርዬ ቆዩ እኮ። አቤት ጠራችሁ? አረ ማዘር እንጀራው ቆየ። ደፋር ጎረሳችሁት እኮ። በለው ውቀጠው። የታባቱ ምንድን ነው? ዝም ብለህ ቁም። ሄሎ አስታወሽኝ? በአንቺ ምክንያት መሰለኝ 10 ዓመት ሙሉ ተሰረ የነበረው። ዛሬ ልጅሽ እጄ ላይ ገብቷል። ሸንከር ልጅ አንድ ነገሩና ነፍስህን ነው። 7ኛ ሰማይ ምልካ ሞቶ በንከራንከር። እሱ ደግሞ ምን ማለት ነው? አንተን ገድዬ መንግስት እንጀራ በላለሁ ማለት ነው። እገላችኋለሁ። እማዬ መጣው
እገለዋለሁ። ሜሪ ፔሪ ላኪ ለማረገው ነገር እቀበለኝ። ታጣላችሁ ልጄ እሺ ችግር የለው ሰፈር ነኝ እንገናኛለን። ስለፈጣሪ ብለህ እርዳኝ። አቅመ ደካማ ነኝ ልጄ። አቦች እግዚአብሔር ይስጥልን። አሜን። እኚህ ሴትዮ ሊያስቀጽፉኝ ነው እንዴ? ኧረ ያለኝ ልስጣቸው። ማዘር እንኩ አምጣው። አንተስ ጨክነህብኝ ነበር። ፈጣሪ ሰጠኝ እንጂ አማናውለን ከሸራኛ ጠብቀን። አንቺ ምቀኛ ገና ባል ዶሮ ገዛ ብለሽ ተቃጥለሽ ነው አይደል? ምቀኛ ጎረቤት። እኔም ማማ ዝናሽ ነኝ። ለሁለት እግር ዶሮም ቀናው ያጣ ብዙ ያወራል። ይሄንንስ መቼ አገኘሽ? አላቅህም አንተ ኩኩኒያ። ከሁለት ቀን በኋላ ዶሮ የሚበላውን ጥራጥሬ ትበላለህ። ያጣ ብዙ ያወራል። እኔም ማማ ዝናሽ ተንቄያለሁ። በገዝቼ ካልመጣሁ ሰው አትበለኝ። አንተ ኩኩኒያም ዛሬ ጠብቀኝ። እስኪ እናያለን። ጠብቅሻለሁ። ለማንኛውም ጎረቤቶቼ ታጅቡኛላችሁ። ጠብቁኝ። ምድረ ኩሳም ወዴት ነው የሚሄዱት? ላግዞታ። አግዘኝ። ይኸው መጣን። ወጣ በሉ። አለቃችሁ መጥቷል። አምላኬ ሆይ አይንሽ አይንበለኝ። እኔም ብሎ ባለበት ወደ ሊድ አረ ወይኔ ወንድሜ የኛ ባለበግ የታል በጉ? አቤት እኔ ምንም ማማ ዝናሽ ስንት ልጅ ነው ያሉት? 4 ልጅ አለኝ። አንዱ ኢንጂነር፣ ሁለተኛ ማስተርስ ዲግሪ አለው፣ ሶስተኛ ዶክተሬት ዲግሪ አለው፣ አራተኛው ሌባ ነው። ሌባው ለምን አታባሪውም እንዴ? ምን ነካ? ቤትን እኮ ቀጥ አድርጎ የሚያስተዳድረው እሱ ነው። ሌሎቹ ስራ የላቸውም። ለገንዘብ ብለው ሌባ ልጅ ቤት ያኖራሉ። እና ገንዘብ እኮ ነው። አሁን 1 ሚሊዮን ብር ይሰጡታል። ሀያቶትን በጥፊ መቶ ቢባል ይመታሉ? አይደለም ማለቴን ሙሉ ቤተሰብን አጠናግራለሁ። ኧረ አንቺ ሴትዮ ኧረ ምሳሌ ስጪኝ። ኧረ ይኸው መጣ ወሩን ሙሉ ነው እንዴ አልበላኸው? ኧረ አንቺ ሴትዮ ኧረ ተይ ግን ቀጥለሽ ደፊ ነው ግን ተይ። ኧረ ተይ ግን ቀልብ ግዢ። ምን ነው ከፈለክ ታዲያ ቀልብ ያላትን ማምጣት ነዋ። እሱማ አይቀርም። ኧረ አንተ ሰውዬ ግን ተው። በጣም አፎቱን እየከፈቱ ነው። ብትገበሩ ይሻላችኋል። አፎቱን ከመክፈቱ የተነሳ ኩላሊቶት ይታያል። እኔ ነኝ አፌ የምከፍተው። ተይ ግን አንቺ ሴትዮ አናትሽን ብዬሽ ግን ጎረቤቱ ጉድ ይላል። መሞከር ነው። በአንድ ቦክስ አጣምም ይወጥ ሰውነ ጂኒ ነው የመታኝ ይላል። የማልችልሽም ለህግ ነው መስጠትሽ። ዛሬማ ቆይ ይምጣ ገለባብጠዋለሁ። ወይኔ ስልኬ፣ ወይኔ ገንዘብ፣ ጉድ ነው ዘንድሮ መኖራችንንም እንጃ። እንዴ ምን ሆነ ነው የምታለቅሰው? ቾምቤ የሚባለው የሰፈራችን ጉልበተኛ ስልኬንም ብሬንም እንዳለ ወሰደብኝ። አለ ቾምቤ ያለበት ወሰደን ዛሬ። ኧረ ማዘር ከባድ ነው እሱ፣ እርሱ አይችሉትም። በአንድ ቦክስ ነው ጥርሱን ማራግፈው። ዛሬ ያለበት ወሰደን። እሱ ነው ስልኬን የወሰደው። አንተ ነህ ስልክና ብሩን የወሰድክበት? አዎ እኔ ነኝ የወሰድኩበት። እንዴ አንተ ሰው ነው የወሰደብኝ አላልኩም ነበር እንዴ? አዎ ታዲያ ይሄ ሰው ነው እና? ኧረ ይሄማ ሰው አይደለም፣ ይሄ ጂኒ ነው። እኔ እኮ ገንዘብ የወሰደብህ ሰው ጋር ነው ውሰደኝ ያልኩ። እሱ ነው ገንዘቤና ስልኬን የወሰደው። ኧረ አንተ ልጅ እሱ ነው አትበል። ይሄ እኮ አንድ ሰው አይደለም፣ እነሱ ናቸው በላይ። የኔ ልጅ አንተ ነገር ስልክና ገንዘቡን ወሰድክባት። አዎ ራሴው ነኝ። የኔ ልጅ ይሄንንማ ማን ይችላል? አሳልፎ ለፈጣሪ መስጠት ነው እንጂ። እናቴ ድረሽልኝ። ልጆቼ ሳልበላ አላበላችሁም፣ አልጠጣ አላጠጣችሁም። ያጠባችሁ ጥርስ ይፋረድባችሁ። እኔ እናታችሁ አይደለም? አዎ ማዬ። እኔ ከእናንተ የምፈልገው አንድ ነገር ብቻ ነው። ምንድነው ማዬ? ኑሮ እንደተወደደ ታውቃላችሁ። እዚህ ጊዜ በሁለት ኩላሊት መኖር ቅንጦት ስለሆነ፣ ስለዚህ አንዳንድ ኩላሊታችሁን መሸጥ አለባችሁ። በዚህ ኑሮ ውድነት በዛብና ሰብለ እንኳን ወር አይቆዩም ነበር። ይሄኔ እኮ የወደፊት ሚስቶቻችሁ ሀብታም ባል ነው ማገባው ያሉ እሽቅሊሊ
ይሆናል።